የአፕሊኬሽን የብዙ ወጣቶች ህይወት መቀየር የሚችል አፕሊኬሽን ነው። መረጃን ከመሰረቅ እንዴት አወቁ የት እንዳለው? ባንክ ያለኝ አካውንት እንዴት አወቁ? እነሱ የሰሩትን አፕ ዳውንሎድ አድርገን አሁን ከየትኛው ወገን ነው መሆን ያለብን? የትኛውን ነው ማየት ያለብን ነው አይደል ጥያቄያችሁ? እኔ መፍትሄ አለኝ። ስድሮ በሽታ ያለበት ሲመስል በቂጡ ምን እያስገባ እንደሆነ የባንክ ስቴትመንታችሁንም ጭምር መቆጣጠር እንደሚችሉ ይሄ ነገር ኢትዮጵያ ውስጥ አፕሊካብል መሆን ይችላል ወይ? የብዙዎች ልብ ቀጥ ብሏል። የአንዳንዶች ልብ ደግሞ እጅግ በጣም በውዝግብ ላይ ያለ ሰድሮ አፕሊኬሽን በተመለከተ የተጣራው መረጃ ምንድነው? ይሄን መረጃ ሰው ሁሉ መስማት አለበት። በተለይ ከሀገር ውጭ የምትገኙ የኢትዮጵያ ልጆች በሳውዲ አረቢያ በተለያዩ ከሀገር ውጭ ያላችሁ ይሄንን ቪዲዮ በደንብ እንድታዩ ጠይቃችኋለሁ። ምክንያቱም መግባት አንዳንድ ነገር ውስጥ አያስቸግርም፣ ግን ከገቡ በኋላ እውነቶችን አለማወቅ ደግሞ አስቸጋሪ ነው። አሉታዊ ጎኑንም አዎንታዊንም እንመለከታለን። ከኢትዮጵያ ወደ ሌሎች ሀገራት የሚሸጡ ሴቶች ጉዳይስ በተለይ በደቡብ አፍሪካ ከሰሞኑን የተፈጠረው እጅግ በጣም የትዳርን ጉዳይ የብዙዎችንም ልብ ያሳዘነው ሆኗል። እሱን አሳያችኋለሁ። ከዩኒቨርሲቲዎች መንደር ከሐዋሳ የተሰማ አንድ አሳዛኝ ዜና አለ። አንድ ተማሪ እንደሞተ ተነግሯል። የሞቱ መንስኤ ግን እጅግ በጣም አሳዛኝ ነው። አብረን እስከ መጨረሻው ቆይታ ስታደርጉ እነዚህን መረጃዎችን እነግራችኋለሁ ማለት ነው። ሰድሮ አፕ ለማንኛውም ምንድነው? ማን ነው ባለቤቱ? አዲሱ ባለቤት አቶ አዶናይ ብላችሁ ጥሩኝ። ሰድሮ አፕ ይዘን ወደ ኢትዮጵያ መተናል። የብዙ ወጣቶች ህይወት የሚቀይር አዲሱ የኢትዮጵያን ቲክቶክ ሰድሮ ተብሎ ይጠራል። ዛሬ ልናስመርቀው ነው። በተአምረኛ ሁኔታ እንደምትመለከቱት የአፕሊኬሽን የብዙ ወጣቶች ህይወት መቀየር የሚችል አፕሊኬሽን ነው። ሰድሮ ምንድነው? ኦልሞስት ቲክቶክ ነው ጋይስ። እውነት ለመናገር ከቲክቶክም የበለጠ ለሀበሾች ተብሎ የተሰራ ብዙ ኮንተንት ክሬተሮች ቲክቶክ ላይ ቪዲዮ ሲሰሩ ክፍያ የላቸውም። ኢቭን 1 ሚሊዮን ይዞ በገንዘብ የሚቸገሩ በጣም ብዙ ቲክቶከሮች አሉ። ሰድሮ ላይ ግን ያ መሆን አይችልም። በብር መከፈል ትችላላችሁ፣ በዶላር መከፈል ትችላላችሁ። እንግዲህ የኢትዮጵያ ህዝብ እንዴት ሶሻል ሚዲያ እንደሚወድ ታውቃላችሁ። አሁን ደግሞ እናንተ ኮንተንት ክሬተር ከሆናችሁ ስፔሻሊ ሰድሮ ላይ በቅጽበት ህይወታችሁ መቀየር ትችላላችሁ። አዶናይ ራሴ ነኝ ያመጣሁት እኔ ባለቤት ነኝ እያለ እንዳለ ሁላችሁም እየሰማችሁ አላችሁ። ነገር ግን ከዚህ ጋር ተያይዞ በተለይ ወጣቶች ራሳቸውን ከመቀየር አንጻር ትልቅ ተስፋን ጥለዋል ማለት ነው። እጅግ በጣም መልካም አጋጣሚ እንደሆነ ሁላችሁም እንዳሰባችሁም እንደገባችሁም እኔም እረዳለሁ። ነገር ግን ከዚህ ጋር ተያይዞ እጅግ በጣም ትልልቅ ተቃውሞች ገጥመው የብዙዎች ልብ እውነታው ወዴት ነው ከየትኛው እንሁን የሚል የብዙ ጥያቄ ሆኗል። አዶናይ ለምን ይሄን አረገ እንዳትሉ ተገዶ ነው ተናግረን። አዶናይ በላሉት አለ፣ አስገደዱት ተናገር፣ አለቀ። ሾልኮ ደግሞ ሐቁን ደግሞ በተዘዋዋሪ ዞልን በእኛ በኩል ደግሞ ይዞልህ ይመጣል፣ እኛ ደግሞ እንነግርሃለን። ስለዚህ ኢንሳ ከሚሰራው አፕ እንድትጠነቀቁ መረጃችሁን አሳልፋችሁ የባንካችሁን፣ የቴክስታችሁን፣ የቴሌፎናችሁን፣ ፎቶግራፋችሁን፣ ስልካችሁ ላይ ያለ መረጃ በሙሉ አሳልፈህ እንዳትሰጥ ከፈለክ አዶናይ ተገዶ እያደረገው ነው። እኛ ደግሞ መተን እውነቱን እየነገርንህ ነው። አደራ ይሄንን ዳውንሎድ እንዳታረግ። በውጭም ያለ በውስጥም ያለ ተጠንቀቅ የሚለውን መልእክት ማስተላለፍ ፈልጋለሁ። ይሄ ወሳኝ መልእክት ነው። ዛሬ በአጭር ቪዲዮ እዚህ ቲክቶክ ላይ ተቀድጬ የለቀኩልህ እያንዳንድህን እንድትድን ነው። ላድነው። መረጃህን ከመሰረቅ ነገ ጠዋት እንዴት አወቁ የት እንዳለው? ፎቶግራፊ እንዴት አዩት? ቪዲዮ እንዴት አወቁ? ባንክ ያለኝ አካውንት እንዴት አወቁ? ከእንትና ጋር የተጻጻፍኩትን እንዴት አወቁ እንዳትል፣ አለቀ። እነሱ የሰሩትን አፕ ዳውንሎድ አድርገን አሁን ከየትኛው ወገን ነው መሆን ያለብን? የትኛውን ነው ማየት ያለብን ነው አይደል ጥያቄያችሁ? እኔ መፍትሄ አለኝ። በመጨረሻ እነግራችኋለሁ። ሌሎችም እምሉት ነገር አላቸው። እስኪ ይሄ ሰው ብቻ አይደለም። ይሄ አፕ አሁን የተዋወቀ አፕ ነው። ሰድሮ የሚባለው ነገር ከዚህ በፊት ማይታወቅ ቃል ነው። ሰምተነው አናውቅም ወይ? ኦኬ፣ ገና ከመናገር በፊት እንደምትቃወሙ እርግጠኛ ነኝ። ተቃወሙ፣ ምንም ችግር የለም። ግን ሰድሮ ብሎ አዶናይ አዲስ ኩባንያ ከፍቼላችኋለሁ። የኢትዮጵያ ቲክቶክ በሚሊዮን የሚቆጠሩ ሰዎች ሚሊዮነር አረጋለሁ ብሎ አዲስ አፕሊኬሽን ዞላችሁ መጥቷል። ሰድሮኒክ የኔ ነው እያለ ነው፣ የሱ ኩባንያ ነው እያለ ነው። የሱ ነው አይደለም ቸክ እናደርጋለን። ሰድሮ ምን ማለት እንደሆነ ደግሞ እስኪ ዴፊኒሽኑን እንመልከት። እኔ ሰድሮን መጀመሪያ የሰማሁት በረከት ተስፋዬ የሚባል እንደ ሴት እየለበሰ
ኮንቴንቱ ሁሉ የግብረ ሰዶምን አይዲዮሎጂ የሚያስተላልፍ ሰው ይህ ሰውዬ ነው ይሄን ነገር ሲያራምድ ያየሁት። ግን ስድሮ ምን ማለት ነው? እዚህ ጋር እንደምትመለከቱት ስድሮ በሽታ ያለበት ሲመስል በቂጡ ምን እያስገባ እንደሆነ እነዚህ አሁን ሰብልምኖ ሜሴጅ ናቸው። ወንድ ልጅ ቂጡን እንደዚህ በአደባባይ እንትን እያደረገ የሚሰራ ከሆነ ሁሌ የልጅ እንደ ሴት ነው የሚሰራውና የስድሮ ኩባንያን አስተዋዋቂ ማለት ነው ዋናው። አሁን ግን አዶናይ ቴክ ኦቨር እያደረገ ነው። በረከት ተስፋዬ ማለት እንግዲህ ተመልከቱት የሚሰራው ነገር ሁሉ እንዳለ ግብረ ሰዶምን የሚያስተዋውቅ ኢትዮጵያ ውስጥ ባጠወይ በጣም በሚሊዮን የሚቆጠር ፎሎወር ያላቸው አብዛኛዎች ግብረ ሰዶምን የሚያስተዋውቁና ግብረ ሰዶም የሆኑ ወይም ደግሞ የግብረ ሰዶም ጓደኛ የሆኑ ሰዎች ናቸው ኮንቴንታቸውን ቪዲዮአቸውን በደንብ እንዲታይ የሚደረገው። አሁን ግን ያው አዶናይ ሁሉ ነገር አሁን ለአዶናይ ስለሚሰጠው አዶናይ የኔ ነው ብሎ እየዋሻችሁ ነው። የሱ አይደለም፣ እሱ ክሬት አላደረገውም። ቲክቶክ ራሱ የሳይኮሎጂካል ዌፐን መጠቀሚያ እንደሆነ ታውቃላችሁ አይደል? ራሳችሁን ካላወቃችሁ እኮ በጣም ብዙ ነገር ለዚህ ነው አገራቶች እየተጣሉበት ያለው። ለዚህ ነው አሜሪካ መግዛትም ያለበትና ኢትዮጵያ ውስጥ የገባው ስድሮ የሚለው ሙቭመንት ምን ለማድረግ ነው? ህዝቡን ወደ ደረጃ ለመውሰድ ነው። ይህን ነገር መጠንቀቅ አለባችሁ። እነዚህ ሰዎች ይህን ፕሮሞት እያደረጉ ያሉት ከኋላ ባኪንግ የሚያደርግ አንደኛ የነሱ ኩባንያ አይደለም፣ ከኋላ ባኪንግ ኩባንያ ያለው ኢትዮ ኢንፍራቴክ የሚባል ኩባንያ ያለ ከጀርባው። የኔ ጥያቄ የብልጽግና መንግስት ለምንድን ነው ይሄን እየፈቀደ ያለው? ሜቢ ዶላር ስለሚያገኝበት ነው። ሜቢ ህዝቡን የመቆጣጠር ቻንሱ ከፍ ያለ ስለሆነ ነው። ኢማጂን ኢትዮጵያ የራሱ ቲክቶክ እንደዚህ ክሬት ቢያደርግና መቆጣጠር የፈለገውን ማጥፋት የፈለገውን ፕሮሞት ማድረግ እንዲችል ይደረጋልና ለማንኛውም ኢንትረስቲንግ በደንብ አድርጋችሁ እስኪ ሪሰርች አድርጉት። ይሄ እኔ እንኳን ሁሌ ተቃዋሚ ስለምባል ጀስት እንደ አይዲያ ልስጣችሁ ብዬ ነው። የሚገዛኝ ነገር ምንድነው? ሰርች ማድረግ የምለው ሐሳብ ይገዛኛል። አሁን ከ4 ቀን ከ5 ቀን በኋላ ኦልሬዲ ላውንች ይደረጋል ይሄኛው አፕ ማለት ነው። ወደ ስራ እንደሚገባ እንግዲህ ሰምታችኋል። ሁላችሁም ይሄ መረጃ እየደረሳችሁ አላችሁ። ከዚህ ጋር ተያይዞ እንግዲህ እየተነገረ ያለው ነገር ሁለቱም ወገኖች እያሉ ያሉት ምንድነው? አንደኛው ትክክለኛ የሆነ ፕላትፎርም ኢትዮጵያ ውስጥ ያለውን ነገር ለመቀየር መልካም የሆነ ሁኔታን ለማምጣት ወጣቱን ወደ ስራ ለማስገባት ከዛ ደግሞ በገንዘብ ራሱን እንዲችል ማድረግ ነው የምለው። ሌላኛው ደግሞ እየሰማችሁ እንደሆነ እነ ሄመን እየተናገሩ ያሉት ነገር አለ። ምንድነው? መረጃው የናንተ መረጃ ወደ ኮምፕሊትሊ ወደዛ እንደምዞር በዛ መቆጣጠር እንደሚችል በጣም አስቸጋሪ ነገሮች የባንክ ስቴትመንታችሁንም ጭምር መቆጣጠር እንደሚችሉ እየተነገረ አለ። አንዳንድ ሰዎች ጥያቄዎችን ያነሳሉ። እስኪ ሰዎች ምን ብለው ሲጠይቁ ምን አይነት ምላሾች ናቸው የሰጡት? እነዚህ ጥያቄዎች የናንተም ጥያቄዎች ናቸው። ምላሾቹም ለናንተ ምላሽ ስለሚሆኑ ተመልከቷቸው። ኦኬ ሲድሮ ማለት ነው አፕሊኬሽኑ። ያው የራሴ ነው አፕሊኬሽኑ። የራሱ ምናምን ነገር እየመጥቻለሁ ጀምራ እሱ ምናልባት የራሴ ነው ማለትና አፑን መስራት ያዘ ነገር ከሆነ እንዴት ሊያስተዋውቅ ይችላል? እሱን ነገር እስቲ ብዙም ወጣት ተስፋ አድርጎ አይደል? የራሴ ነው። ኦኬ አዶናይ ነገርኳችሁ። ከዚህ በፊት 15 ሚሊዮን ሰበሰብ አይደል? ለትግራይ በድርቅ ለተጎዱ ደውለው ለአደጋ መከላከል ዝግጁነት ሰጣሉት። ከእስር ቤትም ሲወጣ የነገሩት ነገር አለ። አድርግ የምትባለውን ታደርጋለህ፣ ስራ የምትባለውን ትሰራለህ። ኦፍ ኮርስ አፑ የኢንሳ ነው የደህንነት ነው ሊልህ አይችልም። የኔ ነው በላይ የተባለውን ነው የሚለው። ከፈለገ የቤተሰብህ በል ካሉት የቤተሰቤ ነውም ሊልህ ይችላል። በአዶናይ አትፍረዱበት። አዶናይ ያለው አዲስ አበባ ምንም ነገር ቢል ያስሩታል፣ ይገሉታል። ስለዚህ አፑ የተሰራው በኢንሳና በቻይናዎች ነው፣ ኮንትሮል ለማድረግ ነው። እሱን ዳውንሎድ አረክ ማለት እያንዳንዱ ስልክ ውስጥ ያለውን አፕሊኬሽን በሙሉ ያውቁታል። እያንዳንዱ መረጃህን በሙሉ ፎቶግራፍህን። ጥያቄ የሁላችሁም ጥያቄ እንደሆነ ስለተሰማኝ ነው ያሳያችሁና ባለቤቱ እሱ ነው ወይ ለምለው ጥያቄውም ጭምር ምላሾች እየተሰጡ አሉ። እኔ የመጨረሻ ኮንክሉዥንን አስቀምጣለሁ። ግን በተለይ እንዲህ በግል ምስጢሮች ያሉብን ሰዎች በጣም ጥንቃቄ ልናደርግ የሚገባ ይመስለኛል። ኢትስ ሶ አስቸጋሪ ነው። አሁን ለጊዜው ባለው እንዲህ ብሎ መወሰን አይቻልም።
ገና አፕሊኬሽኑ ላንች አልሆነም። ሲሆን ግን በደንብ ማጣራት ያለብን ጉዳይ አለ። ከዚህ ጋር ተያይዞ አዎንታዊ የሆኑ ምላሾችን የሰጡ አካላትን ሰምቻለሁ። እስኪ በጣም እኔ የምወደው በሶሻል ሚዲያ በዩቲዩብ በተለይ በጣም ትልቅ ማከብረው ሰው አለ። ስለዚህ ነገር ዛሬ ቪዲዮ መስራት አልፈለኩም፣ ምክንያቱም ያው አፕሊኬሽኑን በትክክል ስላላየሁት። ግን በጣም ብዙ ሰዎች እየጠየቃችሁ ነበረ፣ በኢንቦክስም በኮሜንትም የሆነ ሰዓት ላይቭ ገብቼ ማአት ሰዎች ስለ ሲድሮ ምን ታስባለህ? እውነት ይከፍላል ብለህ ታስባለህ ወይ የሚል ጥያቄ የጠየቃችሁ ነበረ። ግን ያው አፕሊኬሽኑ ገና ላውንች ስላልተደረገ አሁን በዚህ ሰዓት ቪዲዮ መስራት አልፈለኩም ነበር። ግን እስካሁን ባሉኝ መረጃዎች ይሄ ነገር ሪሊ ሊሆን ይችላል ወይ ኢትዮጵያ ውስጥ አፕሊካብል መሆን ይችላል ወይ የሚለውን በሚመለከት የኔን ሀሳብ ለመናገር ነው። ይሄ ሲድሮ የሚባል አፕሊኬሽን ዛሬ ተመርቋል። አፕሊኬሽኑ ገና ላውንች አልተደረገም፣ ግን ተመርቋል እና እስካሁን ባለኝ መረጃ መሰረት ይሄ አፕሊኬሽን ኢትዮጵያ ውስጥ ያሉ ኮንቴንት ክሬተሮች ቪዲዮ በሚሰሩበት ጊዜ ክፍያ በኢትዮጵያ ብር ጭምር የሚያገኙበት ፕላትፎርም ነው የሚል ነገር ተሰምቷል። ቴንኪዩ ማለት ፈልጋለሁ። ትልቁ ነገር ምንድነው? ቴንኪዩ የሚል ነገር የኢትዮጵያ ወጣትን የማገዝ ዓላማ ያለበትም ነው። በእርግጠኝነት ሁለት ነገር ውስጥ በዋነኝነት ይሄ ነገር አሁን ገብቷል። አንደኞቹ እንቀበል እንስራ የሚሉ፣ ሌላኞቹ ደግሞ ኖ ምን አይነት ሳይድ ኢፌክት አለው እንደዛ ከሆነ ደግሞ አንፈልግም የሚሉት ናቸው። ሌላኞቹ ደግሞ ከየትኛው ወገን እንሁን የሚሉ ሶስተኛ ወገኖችም አሉና አጭር ከዚህ ጋር ተያይዞ ማለት እንፈልገው ምንድነው? አንደኛ ሰርች ማድረግ በጣም አስፈላጊ ነው ብዬ አምናለሁ። ምንም አይነት ነገር ሲመጣ አይቶ መግባት አስፈላጊ ነው ብዬ አስባለሁ። ሌላኛው ደግሞ መግባት እፈልጋለሁ ቀጥታ እሰራለሁ ብላችሁ የምታስቡ እንደጀመረ ኮንተንት ክሬተር መሆን አለባችሁ። በቃ ይሄ መረጃ ደህንነት ምንም የሚያሰጋኝ ነገር የለም ብላችሁ የምታስቡ ራሳችሁን ወደ ስራ ላያስገባ ብላችሁ የምታስቡ ሰዎች የቀደመ ሰው ነው አሸናፊ የሚሆነው። ይህንን ልናውቅ ይገባል። ስለዚህ እንዴት ቀድሞ ነው እምለው ማለት ነው። ካመናችሁ በቃ ቲስ ኦዌስ ካላችሁ በቃ ምንም ወደኋላ ልትሉ አይገባም። በደንብ ማጤን አለብን ብላችሁ የምታስቡ አጥንተን መግባት ለሁሉም ነገር ይወስናል ብዬ ነው የማስበው። ሜቢ ምን አይነት ነገር ይገጥመን ይሁን በቀጣይነት ያለው ሂደት በደንብ ያሳየናል። ከ4 ቀን አልሞስት ከ5 ቀን በኋላ ላውንች ይደረጋል፣ ወደ ስራ ይገባል። ያኔ ያሉ ነገሮች ብዙ የሚያሳውቁ ይሆናል። ተረጋግተን ግን ብንገባበት ሞር ብዬ ለማለት እፈልጋለሁ። ከሰሞኑ ሌላው በጣም ብዙ መነጋገሪያ የሆነ በተለይ በኢትዮጵያ ውስጥ የሚኖሩ ሴቶች ወደ ውጭ ሀገራት ላሉ ወንዶች መሸጥ የተለመደ እየሆነ መጥቷል። በተለይ በደቡብ አፍሪካ ከሰሞኑ የተፈጠረው ነገር ምንድነው? ይሄ ጉዳይ በጣም ብዙ ኢትዮጵያውያንን ያስቆጣ ያሳዘነ ትዳር ወጥቋል ያስባለም ጭምር ስለሆነ እሱን ላጋራችሁ። በህይወቴ ዘመን ላይ እንደዚህ አፍሬ አላቅም። ተመልከቱ፣ ሳውዝ አፍሪካ ልጆች የምታመጡትን ህፃናት ተመልከቱ። ከዛ የኔ እናት አይዞሽ ይሄ ግብዳ አባቷን የሚያክል ይችን ጩጬ ወሰዳት። ከዛ በኋላ በግድ አቀፋት፣ ሳማት። አቤት እሺ ዞር በል እያለችው እኮ ነው፣ እየገፋችው ነው። ኦኬ ይኸው ፊቷን አዞረች። እኔ አልነሳም። ምን ልታረግ? የአባቴን የምታክል ሰውዬ ምን ልታረግ? እኔ አላወቅኩም ነበረ። ይቅርታ ቤተሰቦቼ ናቸው የላኩኝ አለች። ይኸው እምቢ አለች። አበባውንም ይዘህ ተቀመጥ። ሄደች ጥላው ሄደች። እንደዚህ በህይወቴ ዘመን አፍሬ አላቅም። ስታመጡ ኩያችሁን አምጡ። እቺን ህፃን ምን ልታረጉ? በጣም እውነት እኔ ነኝ ያፈርኩት ማለት ነው። እኔ አፈር ያለው የምል ሁሉ ጊዜ የትዳር ጉዳይ እንደበላኝ አለ። ግን እንደዚህ ዘመን የወደቀውን ዘመን በእውነት አይቼ አላቅም ማለት ነው። የተሻለ ቪዲዮ እየፈለኩኝ ስላላገኘውኝ ነው ይሄንን ለእናንተ ለማሳየት የተገደድኩትና ሞር ይሄ ቪዲዮ ክሊር የሆነ መልክ የሚያሳይ ይመስለኛል። የምትመለከቷት ልጅ ናት። ልጅቷ እንግዲህ ቤተሰብ ተነጋግረው 1.2 ሚሊዮን ብር ከፍሎ ሰውየው ከዚህ ከኢትዮጵያ ወደ ደቡብ አፍሪካ ይወስዳታል ማለት ነው። ከዛ ልጅቷ ከሰውየው ጋር ስትገናኝ ልጅ ናት። ሰውየው ትልቅ ሰው መሆኑን ስታቅ እንግዲህ ሽማግሌ አንተን በፍጹም አልጠበቅኩም ብላ ነው እንግዲህ ልጅቷ ወደኋላ እያለች ያለችው። በግዴታ አበባውን ሰጣት። ከዛ ስሟት ምናምን አድርጓት ማለት ነው። ልጅቷን እንግዲህ ፎቶ ለማንሳት ስል ልጅቷ እምቢ ብላ አይ ከዚህ ጋር አልነሳም ብላ አበባውንም በራሱ ላይ ጥላ ወደኋላ ስትሸሽ ነው የሚታዩት። ይሄ በጣም የእውነት የትዳርን ትርጉም አለማወቅ መመለከት ይመስለኛል። ሰው እንዴት በፎቶ እንኳን ማንነቱን የማያውቀውን ሰው ሚስቴ ትሆናለች ብሎ ለመቀበል ይዘጋጃል? እንዴት ደግሞ በእድሜያችን ልክ ምን ችግር አለ አንዳንዴ ብንወርድ እቺን ህፃን ልጅ እኔ ደግሞ የኢትዮጵያ ሴቶች በቃ ከሀገር ገንዘብ እንደውም በጠፋ እላለሁ አንዳንድ ጊዜ ማለት ነው። ምን ችግር አለ?
እውነቴን ነው የምላችሁ፣ በጣም ነው የሚያስጠላው። እዛ ቁጭ ብላችሁ የምትገዙም እናንተ ሼም የእውነት ስለሌላችሁ ነው። ሼም ያዛችሁ። እስኪ አትግዙ ሰውን። በቃ እኔ እኮ እንዴት እንደምትኖሩ እሰማለሁ። እዛ የምትኖሩበትን በቃ በደላ እንደምኖር ሰው አድርጋችሁ ራሳችሁን ታቀርቡና ልጆችን ከሀገር እየገዛችሁ ተወስዱና እዛ ታንከራትታላችሁ። ዋይ ለምን? ምን ችግር አለ? እኩያህን ብትፈልግ ትዳር ቆይ ከማይወድ ሼም ከሚይዘው ሰው ጋር መተኛት ራሱ አይከብድም? ኖ እኔ በዚህ ላይ ብዙ መናገር አልፈልግም፣ ግን የትዳር ጉዳይ ከገንዘብ ጋር ባይሆን ባይነኝ እኔ። ለምን እንደውም በአፍንጫ ይወጣል ገንዘብ፣ ይቅር ገንዘብ የሚባል ነገር እኔ እንጃ። እኔ የትዳር ጉዳይ አሳስቦኛል በእውነት። ለማንኛውም ይሄ ጉዳይ በጣም በሶሻል ሚዲያ መነጋገሪያ የነበረ ነው። እባካችሁን ሴቶች ፕሊዝ ጥንቃቄ አድርጉ። ለገንዘብ ብላችሁ አታግቡ፣ ይቅርባችሁ በእውነት። ፍቅርን ቴስት ማድረግ ይቻላል በትዳር ውስጥ፣ ፕሊዝ እሱን አድርጉ። ገንዘብ ይሄዳል እኮ ደግሞም ይመጣል። ብዙ እዚህ ላይ እያልኩኝ መቆየት አልፈልግም። እኔ የትዳር ጉዳይ ስለማይቻለኝ ነውና ይህንን እየተናገርኩ ያለሁት። ለማንኛውም ሐዋሳ ዩኒቨርሲቲ ባንሳ ካምፓስ የተፈጠረው ነገር እንግዲህ ብዙዎችን ያስደነገጠ እጅግ በጣም ልብ የሚሰብር ዜና ተሰምቷል። መረጃውን ሳነብላችሁ የሀዘን መገለጫ ይልና በሐዋሳ ዩኒቨርሲቲ ባንሳ ዳዬ ካምፓስ የ3ኛ ዓመት የኮምፒውተር ሳይንስ ተማሪ የሆነው ዳግማዊ ብዛየው የካቲት 14 2018 ዓ.ም ከጓደኞቹ ጋር ለመዝናናት በሄዱበት ቦኖራ ወንዝ በድንገት ህይወቱ አልፏል። ምን መረጃ ነው የሰማሁት? እጅግ በጣም ደግሞ ከዚህ በላይ ያሳዘነኝ ምን እንደሆነ ታውቃላችሁ? ከጓደኞቹ የወጣውን አንዳንድ መረጃዎችን ለማየት ጥረት አድርጌያለሁ። እዚህ ላይ አታች አድርግላችኋለሁ። በጣም በሚያሳዝን መልኩ አሁን በዩኒቨርሲቲዎች መካከል የሚደረጉ የመዝናናት ሂደቶች ወጣትን እየነጠቁ አሉ። ፕሊዝ በእናታችሁ ብዙ ተስፋ እያጣላለ ትውልድ ደግሞ ሌላ ፈተና የሆነ ነገር ነው። ይሄ በዩኒቨርሲቲ ከልክ ያለፉ እነዚህ የመዝናናት ሁኔታዎች እባካችሁ። እንግዲህ እነዚህ ልጆች ወንዝ ይሄዳሉ። ጓደኞቻቸው ምን ስሉ እንደነበረ ታውቃላችሁ? እኛ ስንዋኝ ዋና ውስጥ እኛ ገባን፣ ከዛ እኛን ቀርጾ ተመልሶ እሱ ልክ ወደ ውሃ ሲገባ ነበር በውሃ ውስጥ ድንገት ነፍሱ የወጣው ነው የተባለው። ይሄ ነገር በጣም አስቸጋሪ ነው። ከልክ ያለፈ የመዝናናት ጉዳዮች እባካችሁ ዩኒቨርሲቲ ውስጥ ያላችሁ ተማሪዎች እንዲሁ ደግሞ የዩኒቨርሲቲ ተማሪዎች ወላጆችም ጭምር ጥንቃቄ፣ ልጆቻችሁን መከታተል፣ በየጊዜው የት እንደሚያሳልፉ እንደሚማሩ ብቻ ነው የምታስቡት። በጣም ብዙ ሀዘን ያለበት ወጣት አለ፣ ብዙ ነገሮች ያልተመቸዋል። ከዛ ጋር ተያይዞ ደግሞ እንዲሁ በዩኒቨርሲቲ የሚያሳልፉት ህይወታቸውን በጣም አስቸጋሪ አድርጎታል። እንግዲህ ተማሪ ዳግማዊ ማለት ነው በጣም ጥሩ ጸባይ የነበረው እጅግ በጣም ቆንጆ የሆነ ታታሪ ተግባቢ ልጅ እንደሆነ ጓደኞቹ እንግዲህ ሲናገሩ ከጓደኞቹ የወጡ መረጃዎችን እንመለከት ነበርና ፕሊስ በእናታችሁ በዩኒቨርሲቲ ያሉ ታላላቆችም ዩኒቨርሲቲ ያሉ ተናናሾቻቸውን በየጊዜው መከታተል መቻል፣ የሚያሳልፏቸውን ጓደኞቻቸውን ማወቅ መከታተል በጣም አስፈላጊ ነው ብዬ አስባለሁ። ለማንኛውም ግን ዕውቀት ያላቸውን የሚማሩ ተማሪዎች በትምህርት መራሳቸውን ያበለጸጉ ኢትዮጵያውያን በብዛት በዚህ ጊዜ በተለይ እየሞቱ አሉ። ነገሩ ምን እንደሆነ ባይታወቅም ግን ጥንቃቄ የሚያሻው ጉዳይ ይመስለኛል። ለማንኛውም ለዳግማዊ ቤተሰብ መጽናናትን እኛም እንመኛለን። እንደ አቡክ ሚዲያ ማለት ነው። በጣም የሚያሳዝኑ ነገሮች እየተከሰቱ አሉ። ፈለለቀቁ መዝናናቶች ትኩረት ቢሰጣቸው እላለው። የዛሬ ቆይታችን ቆንጆ መረጃ የታከለበት ለብዙዎች ጥሩ ትምህርት የሚሆኑ ነገሮች እንደተጋሩበት ተስፋ አድርጋለሁ። ይህንን ቪዲዮ ሼር ማድረግ ሰብአዊነትን፣ እውነት መልካምነታችሁን ከፍ እንደሚያደርግ ተስፋ አድርጋለሁ። ሁላችሁም ይህንን ቪዲዮ ሼር አድርጉ። ቤቱን ሳብስክራይብ አድርጋችሁ ቤተሰብ ካልሆናችሁ ሳብስክራይብ አድርጉ። ይህ አቡክ ሚዲያ ነው። አብራችሁን ቆይታ ስላደረጋችሁ ቴንኪው። በሌላ እስክንገናኝ ሰላም ነው።